ሰላም ጤና ይስጥልን። ይህ ማርቲ ገበያ ነው። በማህበራዊና ኢኮኖሚያዊ ዳሰሳችን ቆይታ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። አብራችሁን ቆዩ። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከሰከሰ። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ ከአህመዳባድ ለንደን ጋትዊክ የሚበረው ኤአይ 171 አደጋ አጋጥሞታል ሲል አስታውቋል። የነፍስ አድን ሰራተኞች የሕክምናና የእርዳታ ድጋፍ ወደ ቦታው እንዲደርሱ ለማድረግ ሁሉም ጥረት እያደረገ ነው ሲሉም አክለዋል። አውሮፕላኑ በአየር ማረፊያው አቅራቢያ መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለመኖራቸው ምንም የተባለም ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራ የሚያደርግ እንደነበር የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ ቤት አካባቢ ነው ተብሏል። የህንድ መገናኛ ብዙሃን በእሳት የተያያዘ የአውሮፕላኑ ስብርባሪ እያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። በአደጋው የተጎዱ ሰዎችን ከአደጋው ስፍራ በማውጣት በአምቡላንስ ሲጓጓዙ የሚያሳዩ ምስሎችም የመገናኛ ብዙሃን እያወጡ ነው። በአውሮፕላኑ ላይ 244 ሰዎች መሳፈራቸውን ኤኤንአይ የተባለ የህንድ መገናኛ ብዙሃን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። የአገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ 232 መንገደኞችንና የ12 የበረራ ሰራተኞችን ማሳፈሩን አስታውቋል። ታላላቅ ምጣኔ ሀብት ባለቤቶች ቻይናና አሜሪካ በመካከላቸው ያለውን የንግድ ውጥረት ለማርገብ በመርህ ደረጃ አንድ የስምምነት ማዕቀፍ ላይ መድረሳቸውን ተናግረዋል። የአሜሪካ የንግድ መስሪያ ቤት ኃላፊ ሉት ሃዋርድ የስምምነቱ ማዕቀፍ በብርቅዬ የምድር ማዕድናትና ማግኔቶች ላይ የተጣለውን ገደብ እልባት ሰው እንደሚገባ ይናገራሉ። የሁለቱም አገራት ልዑካን የስምምነቱ እቅድ ተፈጻሚ እንዲሆን የአገራቱ መሪዎች ትራምፕ እና ፕሬዝዳንት ዢ እንደሚወስዱት ገልጸዋል። ከሁለቱ አገራት የተውጣጡ ከፍተኛ ባለስልጣናት ለሁለት ቀናት የዘለቀ ድርድር በለንደን ካካሄዱ በኋላ ነው ይህንን ያሉት። ቻይና ለዘመናዊ ቴክኖሎጂ መሰረታዊ ግብዓት የሚባሉት ብርቅዬ የምድር ማዕድናትን በውጭ ንግድ መላኳ ከስብሰባዎቹ ዋነኛ አጀንዳዎች መካከል ነበር። ባለፈው ወር አሜሪካ እና ቤጂንግ በታሪፍ ላይ የገቡት ጦርነት መፍትሄ ለማበጀት ጊዜያዊ እርቅ ላይ ቢደርሱም ስምምነቱን በመጣስ መወነጃጀላቸው አልቀረም። ቻይና ከተንቀሳቃሽ ስልክ እስከ ኤሌክትሪክ መኪኖች ለማምረት አስፈላጊ የሆኑ ብርቅዬ የምድር ማዕድናትን እና ማግኔቶችን ወደ ውጭ ለመላክ ዳተኝነትን አሳይታለች ስትል አሜሪካ ተችታታለች። አሜሪካ በበኩሏ እንደ ሴሚ ኮንዳክተር ያሉ የኤሌክትሪክ ማስተላለፊያዎች እንዲሁም ከሰው ሰራሽ አስተውሎት ኤአይ ጋር የተገናኙ የቴክኖሎጂ ምርቶቿ ላይ የቻይናን ተደራሽነት ገድባለች ተብሏል። በአሁኑ ወቅት ቻይናና አሜሪካ የስምምነት ማዕቀፍ ላይ የደረሱ ሲሆን ስምምነቱ ከሁለቱ ሀገራት መሪዎች ይሁንታ ከተገኘ በኋላ ይጸድቃል ተብሏል። ይህ ድርድር ባለፈው ሳምንት ፕሬዝዳንት ትራምፕ እና ፕሬዝዳንት ዢ ያደረጉትን የስልክ ውይይት ተከትሎ ነው። ትራምፕ ከቻይና አቻቸው ጋር ያደረጉትን ውይይት በጣም ጥሩ ሲሉ ገልጸውታል። ሁለቱ ወገኖች በመርህ ደረጃ መሪዎች ግንቦት 28 2017 ዓ.ም ያደረጉትን ውይይት እንዲሁም ከዚያ በፊት በነበረው በጄኔቫ ስብሰባ ላይ ተመርክዘው ተግባራዊ ሊሆን የሚችል የስምምነት ማዕቀፍ ላይ ደርሰዋል ሲሉ የቻይና ምክትል የንግድ ሚኒስቴር ሊ ተናግረዋል። ትራምፕ ወደ አሜሪካ በሚገቡ በበርካታ አገራት ምርቶች ላይ ታሪፍ ሲጥሉ በከፍተኛ ሁኔታ የተመታችው
ቻይናም በአጸፋው በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን ይህም አገሪቱ እርስ በርስ የጣሉትን ታሪፍ 145 በመቶ እንዲያሻቅብ አድርጎታል። ግንቦት ወር ላይ በስዊዘርላንድ በተካሄደው ውይይት ሁለቱ ሀገራት ጊዜያዊ እርቅ ላይ ደርሰው ነበር። በዚህም ውይይት አሜሪካ በቻይና ላይ የጣለችው ታሪፍ ወደ 30 በመቶ ዝቅ እንዲል እንዲሁም ቻይና በአሜሪካ ላይ የጣለችው ወደ 10 በመቶ እንዲሆን ተስማምተዋል። በተጨማሪም ወሳኝ የሆኑ ማዕድናት ላይ የተጣለው ገደብ እንዲነሳ ጊዜያዊ እርቅ ላይ ደርሰው ሁለቱም አገራት በዚህ እርቅ መሰረት የንግድ ስምምነት ላይ እንዲደርሱ የ90 ቀናት ገደብ ተቀምጦም ነበር። ነገር ግን ከዚያን ጊዜ ጀምሮ ሁለቱም አገራት ከታሪፍ ውጪ የገቡ ቃሎችን በመጣስ ተወናጃጅለዋል። የንግድ ተወካይ ጄሚሶን ግሪር ቻይና በብርቅዬ የምድር ማዕድናትና ማግኔቶች ላይ የጣለቻቸው ገደቦች ማንሳት አልቻለችም ሲሉ ወቅሰዋል። ቻይና በበኩሏ አሜሪካ የኮምፒውተር ቺፕ ዲዛይን ሶፍትዌሮችን ለቻይና ኩባንያዎች እንዳይሸጡ በማስቆም እንዲሁም በቻይና ግዙፉ የሁዋዌ ቺፖች ላይ ማስጠንቀቂያ በማውጣት ገደቦችን ጥላለች ስትል ተችታለች። በተጨማሪም በአሜሪካ የቻይና ተማሪዎች ቪዛ ሰርዛለች ስትል ቻይና ወቅሳለች። አሁኑ ንግግር ከመደረጉ በፊት የቻይና የንግድ ሚኒስቴር የብርቅዬ የምድር ማዕድናት የውጭ ንግድ ፈቃድ ውስን ለሆኑ ማመልከቻዎች መፍቀዷን አስታውቋል። ነገር ግን ለየትኞቹ ሀገራት እንደተፈቀደ በዝርዝር አልተገለጸም። ትራምፕ በበኩላቸው ፕሬዝዳንት ዢ በምድር ማዕድናት ላይ ያለውን ንግድ እንዲጀምር ተስማምተዋል ሲሉ ባለፈው አርብ ተናግረው ነበር። ቤተሰቦች ለዛሬ ይዤ የመጣሁት በማርቲ ገበያ የተሰሩ ወይም የተዘጋጁ የዓለም አቀፍ ማህበራዊና ቢዝነስ ዜናዎች እነዚህ ነበሩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አድርሱ።